የእርግዝና አንደኛው ሳምንት በቴክኒካል የወር አበባ ዑደት አካል ቢሆንም የሰውነቶ ለውጦችን መረዳቱ የስነ ተዋልዶ ጤናን ለመከታተልና ለመጸነስ ዝግጁ ለመሆን ጠቃሚ ሊሆን ይችላል። ይህ ሳምንት ለእርግዝና ጉዞ መሰረት ነው። ምክንያቱም ሰውነቶ ሊዳብር የሚችል እንቁላል ለመልቀቅ በዝግጅት ላይ ስለሚሆን ለህመም ምልክቶቹ ትኩረት በመስጠት ጤናማ የአኗኗር ዘይቤን ለመጠበቅና በመረጃ በመከታተል ስኬታማ የእርግዝና እድሎችን ማሻሻል ይቻላል። ስለዚህ በዛሬው ቪዲዮአችን ስለ እርግዝና የመጀመሪያ ሳምንት ምልክቶች በስፋት የምናይ ይሆናል። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅመውን መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። በአንደኛው ሳምንት ምን ይፈጠራል? በእርግዝና የመጀመሪያ ሳምንት የእርግዝና ጊዜ ሰውነቶ በተለመደው የወር አበባ ዑደት ውስጥ ያልፋል። የወር አበባ ዑደት ቀን 1። ይህ ደም መፍሰስ የመጀመሪያ ቀን ነው። ይህም ከቀደሙት ዑደት የማህፀን ሽፋን መፍሰስ ነው። የሆርሞን ለውጦች ሰውነትን ለእንቁላል ማዘጋጀት ይጀምራሉ። ይህም በግምት ከ2 ሳምንት በኋላ ይከሰታል። የሆርሞን ለውጦች በዑደቱ መጀመሪያ ላይ የኢስትሮጅንና ፕሮጀስትሮን መጠን ዝቅተኛ ነው። ነገር ግን ኢስትሮጅን ከፍ ማለት የሚጀምረው ፎሊኪዩሎች እንቁላል ለመልቀቅ ሲዘጋጁ ነው። በመጀመሪያ ሳምንት ጊዜ ውስጥ ምልክቶች ከእርግዝና ጋር በቀጥታ የተያያዙ አይደለም፣ ነገር ግን ከተለመደው የወር አበባ ሂደት ጋር የተያያዘ መሆኑን ልብ ሊባል ይገባል። ይሁን እንጂ እነዚህን ለውጦች መረዳቱ ለእርግዝና ለመዘጋጀት ይረዳውታል። የመጀመሪያ ሳምንት ምልክቶች ጽንስ ገና ስላልተፈጠረ የሚያጋጥሟቸው ምልክቶች በዋነኛነት ከወር አበባ ዑደት ጋር የተቆራኙ ናቸው። እነዚህ ምልክቶች የሰውነት እንቁላል ለመውለድና ለእርግዝና መዘጋጀት አካል ናቸው። አንደኛ፣ የወር አበባ መቅረት። የወር አበባ መቅረት ብዙውን ጊዜ የመጀመሪያ እርግዝና ዋና ምልክት ነው። ጽንስ የሚከሰተው እንቁላል ሲለቀቅና ከወንድ የዘር ፍሬ ጋር ሲዋሃድ ነው። ይህ የወር አበባ ዑደት ከጀመረ ከ14 ቀናት በኋላ ሊከሰት ይችላል። ጽንሱ መተከል የሚጀምረው ከተጸነሰ ከ6 እስከ 7 ቀናት አካባቢ ነው። በዚህ ጊዜ የተዳቀለው እንቁላል ከማህፀን ሽፋ ጋር ሲጣበቅ ማለት ነው። ይህ የእንቁላል እንቅስቃሴ በማህፀን ግድግዳ ውስጥ ያሉትን የደም ስሮች ሊሰብር ይችላል። ይህም ቀላል ደም መፍሰስና ቁርጠትን ሊያስከትል ይችላል። ሁለተኛ፣ ቁርጠት። የማህፀን መወጠር የማህፀን ሽፋኑን ለማስወጣት ይረዳል። ይህ ደግሞ ከቀላል እስከ ከባድ የሆድ ቁርጠት ያስከትላል። በተለይም በወር አበባ የመጀመሪያ ቀናት እነዚህ ቁርጠት እንደ ሰው የጥንካሬ መጠን ሊለያዩ ይችላሉ። እናም የደም መፍሰሱ እየቀነሰ ሲሄድ አብዛኛው ጊዜ እየቀነሰ ይሄዳል። ሶስተኛ፣ ማበጥ። የሆርሞን ለውጦች በወር አበባ ወቅት የተለመዱ ምልክቶች ወደ ውሃ ማቆየትና እብጠትን ሊያስከትሉ ይችላሉ። የሆድ አካባቢ ሙሉ ወይም ሆኖ ሊሰማው ይችላል። እናም በፈሳሽ ማቆየት ምክንያት መጠነኛ ክብደት መጨመርም ሊሰማዎት ይችላል። አራተኛ፣ የጡት መጠጠር። የሆርሞኖች መለዋወጥ የጡት መጠጠር ወይም እብጠትን ሊያስከትል ይችላል። አንዳንድ ሴቶች የኤስትሮጅን መጠን ሲጨምር ጡቶቻቸው ይበልጥ ስሜታዊ መሆናቸውን ሊያስተውሉ ይችላሉ። አምስተኛ፣ የስሜት መለዋወጥ። ከወር አበባ በፊት የኤስትሮጅንና ፕሮጀስትሮን መጠን መቀነስ እንደ ብስጭት፣ ጭንቀት ወይም ሐዘን ያሉ የስሜት ለውጦችን ያስከትላል። እነዚህ የስሜት መለወጥ ብዙውን ጊዜ የቅድመ የወር አበባ አካል ናቸው። ብዙ ሴቶች ከዑደታቸው በፊት ባሉት ቀናትና በዑደታቸው የመጀመሪያ ሳምንት ውስጥ ያጋጥማቸዋል። ስድስተኛ፣ ድካም። የሆርሞን ለውጦች ከወር አበባ አካላዊ ፍላጎቶች ጋር ተዳምረው የድካም ስሜት ወይም ዝቅተኛ ጉልበትን ሊያስከትሉ ይችላሉ። በወር አበባ ጊዜ ደምና ንጥረ ምግቦች መጥፋት ለድካም አስተዋጽኦ ያደርጋል። ሰባተኛ፣ ራስ ምታት ወይም ማይግሬን። የኤስትሮጅን መጠን ለውጥ በአንዳንድ ሴቶች ላይ ራስ ምታት ወይም ማይግሬንን ያስነሳል። እነዚህ በወር አበባ መጀመሪያ ላይ ብዙውን ጊዜ ሊከሰቱ ይችላሉ። እናም በተለምዶ የሆርሞን መለወጥ ጋር የተገናኙ ናቸው። ስምንተኛ፣ የታችኛው ጀርባ ህመም። ማህፀን እየተኮማተረ ሲሄድ አንዳንድ ሴቶች በታችኛው ጀርባ ላይ ህመም ወይም ምቾት ማጣት ሊሰማቸው ይችላል። ይህም የደነዘዘና የሚያሰቃይ ስሜት ሊሰማቸው ይችላል። ይህም በከባድ የወር አበባ ወቅት ከሚሰማው ህመም ጋር ተመሳሳይ ነው። ዘጠነኛ፣ የምግብ ፍላጎት ለውጦች። አንዳንድ ሴቶች በዑደታቸው የመጀመሪያ ሳምንት ውስጥ የምግብ ፍላጎታቸው ላይ ለውጦችን ያስተውላሉ። ይህ ከሆርሞን ለውጦች ጋር ሊገናኝ ይችላል። እንዲሁም የፒኤምኤስ የተለመደ ምልክት ነው። አስረኛ፣ ማቅለሽለሽ። ማቅለሽለሽ ብዙውን ጊዜ ከእርግዝና ጋር የተቆራኘ ቢሆንም አንዳንድ ሴቶች በወር አበባቸው ወቅት በሆርሞን መለዋወጥ ወይም በጠንካራ ቁርጠት ምክንያት የማቅለሽለሽ ስሜት ይሰማቸዋል። የሰውነት እርግዝና ዝግጅት። ምንም እንኳ ጽንስ ገና ያልተከሰተ ቢሆንም በዚህ የመጀመሪያ ሳምንት ሰውነት ለእርሱ ይዘጋጃል። ፎሊኪዩላር ደረጃ። የወር አበባ ዑደት የመጀመሪያ አጋማሽ ከወር አበባው በመጀመሪያ ቀን የሚጀምረው ፎሊኪዩላር ደረጃ ይባላል። በዚህን ጊዜ የፒቱይተሪ ግላንድ ፎሊኪል አነቃቂ ሆርሞን ይለቃል። ይህም ኦቫሪዎች ከ15 እስከ 20 ፎሊኪሎች እንዲያመነጭ ያነሳሳል። እያንዳንዳቸው ያልደረሰ እንቁላልን ይይዛሉ። አብዛኛው ጊዜ አንድ ፎሊኪላል ብቻ ሙሉ በሙሉ ይደርሳልና እንቁላል በሚጥሉበት ጊዜ እንቁላሉ ይለቀቃል። እንዲሁም የማህፀን ሽፋን እንደገና ይገነባል።
ከወር አበባ በኋላ የማህፀን ሽፋን እንደገና መገንባት የሚጀምረው እንቁላል ለመትከል ዝግጅት ለማድረግ ነው። ኢስትሮጂን የኢንዶሜትሪያል ሽፋንን በማወፈር ወሳኝ ሚና ይጫወታል። እናም ለእርግዝና ምቹ ሁኔታን ይፈጥራል። ከሳምንት በፊት እርግዝናን እንዴት ማወቅ ይቻላል? እንደ እውነቱ ከሆነ አብዛኞቹ ሴቶች ከጸነሱ ከጥቂት ሳምንት በኋላ በተለይም ከ4 እስከ 6 ሳምንታት አካባቢ ምንም አይነት እርግዝና ተኮር ምልክቶችን አያዩም። ነገር ግን ለማርገዝ ለሚሞክሩ ከተተከሉ በኋላ ብዙም ሳይቆይ ሊታዩ የሚችሉ የቅድመ እርግዝና ምልክቶች ማወቅ አስፈላጊ ነው። አንደኛ፣ የእርግዝና ደም መፍሰስ። አንዳንድ ሴቶች የተዳቀለው እንቁላል ወደ ማህፀን ሽፋን በሚጣበቅበት ጊዜ የመትከል ደም መፍሰስ በመባል የሚታወቀው ነጠብጣብ ደም ያጋጥማቸዋል። ይህም አብዛኛው ጊዜ እንቁላል ከወጣ ከ6 እስከ 12 ቀናት ውስጥ ነው። ሁለተኛ፣ ድካም። በእርግዝና መጀመሪያ ላይ በሰውነት ውስጥ እያደገ ያለው ጽንስ ለመደገፍ ከፍተኛ ድካም ሊከሰት ይችላል። ይህ ከ4 ሳምንት በኋላ በይበልጥ የሚታይ ነው። ሶስተኛ፣ ማቅለሸሽና ማስታወክ። ብዙ ሴቶች ከ4ኛው እስከ 6ኛው ሳምንት ባለው ጊዜ ውስጥ የመረበሽ ስሜት ይጀምራሉ። ብዙውን ጊዜ በማስታወክ ይተካሉ። የጠዋት መታመም በቀን ውስጥ በማንኛውም ጊዜ ሊከሰት ይችላል። እንደ ኤችሲጂ ያሉ የእርግዝና ሆርሞኖች መጠን መጨመር ምክንያት ነው። አራተኛ፣ ተደጋጋሚ ሽንት። የእርግዝና ሆርሞኖች ወደ ኩላሊት የደም ፍሰትን ስለሚጨምሩ ብዙ ጊዜ እንዲሸኑ ያደርጋል። ይህ ምልክቱ ከ4ኛው እስከ 6ኛው ሳምንት አካባቢ ይታያል። አምስተኛ፣ የጡት ለውጦች። በ4ኛው ሳምንት መጀመሪያ ላይ በሆርሞን መጠን መጨመር ምክንያት ጡቶ ሊታመም፣ ሊያብጥ ወይም ስሜታዊ ሊሆን ይችላል። የጡት ጫፎች ሊጠነክሩ ይችላሉ። እናም በጡቶች ውስጥ ያሉ ደም ስሮች የበለጠ ሊታዩ ይችላሉ። ለመጸነስና ቅድመ እርግዝና ዝግጅት ምክሮች። በዚህ ጊዜ ውስጥ ለማርገዝ እየሞከሩ ከሆነ የእርግዝና እድሎችን ለማሻሻል ሊወስዳቸው የሚችሏቸው ጥቂት እርምጃዎች አሉ። አንደኛ፣ ዑደቶን ይከታተሉ። የወር አበባ ዑደትን መከታተል እንቁላል መቼ እንደሚከሰት ለመተንበይ ይረዳውታል። ኦቪዩሽን አብዛኛው ጊዜ የሚከሰተው የወር አበባው የመጀመሪያ ቀን ካለፈ ከ14ኛ ቀናት በኋላ ነው። ነገር ግን ይህ ሊለያይ ይችላል። ኦቪዩሽን መተንበያ ኪት መጠቀም፣ ባሳል የሰውነት ሙቀት መከታተል ወይም የማህፀን ፈሳሽ ክትትል ማድረግ የጽንስ ቀናቶን ለመለየት ይረዳል። ሁለተኛ፣ ጤናማ አመጋገብ ይኑሩት። በፎሊክ አሲድ፣ በብረት፣ በካልሲየም እና በሌሎች ጠቃሚ ንጥረ ነገሮች የበለጸገ የተመጣጠነ ምግብ መመገብ ለስነ ተዋልዶ ጤና ጠቃሚ ነው። ፎሊክ አሲድ በተለይም በማደግ ላይ ባለው ጽንስ ላይ የነርቭ ቱቦ ጉድለቶችን ለመከላከል ይረዳል። እናም ለመጸነስ ከመሞከር በፊት ቢያንስ 1 ወር መወሰድ አለበት። ሶስተኛ፣ ቅድመ ወሊድ ቪታሚኖች። ከመጸነሱ በፊት የቅድመ ወሊድ ቪታሚኖችን መውሰድ ይጀምሩ። ከፎሊክ አሲድ በተጨማሪ የቅድመ ወሊድ ቪታሚኖች እንደ ብረት፣ ካልሲየም እና ዲኤችኤ ያሉ ጠቃሚ ንጥረ ነገሮችን የያዙ የቅድመ እርግዝና እድገትን ይደግፋሉ። አራተኛ፣ ጤናማ የአኗኗር ዘይቤ። ማጨስን፣ አልኮል መጠጣትን ማቆምና ጭንቀትን መቆጣጠር የወሊድ መጨመርንና ሰውነቱ ለእርግዝና ለማዘጋጀት አስፈላጊ ናቸው። አምስተኛ፣ የአካል ብቃት እንቅስቃሴ። አዘውትሮ የአካል ብቃት እንቅስቃሴ ማድረግ አጠቃላይ ጤናን ሊያሻሽልና የስነ ተዋልዶ ጤናን ሊያበረታታ ይችላል። ይሁን እንጂ ከመጠን በላይ የአካል ብቃት እንቅስቃሴን ያስወግዱ። ይህም እንቁላል ላይ አሉታዊ ተጽዕኖ ሊያሳድር ይችላል። ሐኪም ጋር መቼ መታየት አለብኝ ካሉ በአንደኛው ሳምንት ውስጥ ያሉት አብዛኛው ምልክቶች ከወር አበባ ጋር የተያያዙ ሲሆኑ የጤና ባለሙያ ማማከር የሚፈልጓቸው አንዳንድ አጋጣሚዎች አሉ። ከነዛ ውስጥ ከባድ የወር አበባ ቁርጠት፣ የዕለት ተዕለት እንቅስቃሴውን የሚረብሽ ኃይለኛ ቁርጠት ካጋጠሙት ይህ እንደ ኢንዶሜትሪዮሲስ ወይም ፊብሮሲስ ያሉ ውስጣዊ ሁኔታዎችን ሊያመለክት ይችላል። ሌላው ያልተለመደ ደም መፍሰስ፣ የወር አበባው ከወትሮ በጣም ከከበደ ወይም ከቀለለ በወር አበባ መካከል ምልክት ካጋጠሙት ይህ ተጨማሪ ምርመራ ሊጠይቅ ይችላል። እንዲሁም የመጸነስ ችግር፣ ለመጸነስ ከዓመት በላይ የሞከሩ ከሆነ ወይም 6 ወር ዕድሜ ከ35 በላይ ከሆኑ እና ጽንሱ ካልተሳካ እንዲሁ የጤና ባለሙያ ማማከር ጥሩ ነው። አንዲት ሴት እርጉዝ መሆኗንና አለመሆኗን ለማወቅ ምርጡ መንገድ የእርግዝና ምርመራ ማድረግ ነው። የእርግዝና ምርመራ በሽንት ውስጥ ያለውን ኤችሲጂ ሆርሞን መጠን ይለካል። ይህ ሆርሞን አንዲት ሴት ነፍሰ ጡር ስትሆን ብቻ ነው የሚመረተው። እንቁላሉ ወደ ጽንስ ሲያድግ በዙሪያ ያሉ ሴሎችና በኋላ ላይ የእንግዴ ልጅ የሚሆኑት ሴሎች ኤችሲጂን ያመነጫሉ። እናም ይህ ሆርሞን እንቁላል እንዳይመረት ያደርጋል። የወር አበባ ከቀረ በኋላ ወዲያውኑ የእርግዝና ምርመራ ማድረግ ጠቃሚ ነው።